ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ቻፕተር 4 አናሊቲክ ጂኦሜትሪ የሚለው ቻፕተር ሲሆን በዚህ ቪዲዮ የዚህን ቻፕተር የመጀመሪያ ክፍል ይዤላችሁ ቀርቤያለሁ ማለት ነው። በዋናነት እንግዲህ ቶፒካችን ምንድነው የሚለው ዲስታንስ ፎርሙላ ኤንድ ላይን ኢኩዌሽን የሚል ነገር ነው ያለን ማለት ነው። ስለሱ ነው ኢንዲቴል የምንወያየው ማለት ነው። በባለፈው ክላሳችን እንግዲህ ቻፕተር 3 ፋንክሽንስ በሚል ቶፒክ ማለት ነው የተለያዩ ክፍሎችን በማዘጋጀት ስንወያይ ነበረ ማለት ነው። ፋንክሽን ውስጥ እንግዲህ there are different types of function. For example, polynomial function, rational function, trigonometric function, logarithmic function, exponential function, hyperbolic function የመሳሰሉ ነገሮችን ስናይ ነበር ማለት ነው። ኦኬ ስለዚህ በዛሬው ዕለት ደግሞ የምናየው አናሊቲክ ጂኦሜትሪ የሚል ሲሆን በዋናነት የመጀመሪያውን ክፍል የዚህን ቻፕተር የመጀመሪያ ክፍል እናያለን ማለት ነው። ኦኬ ስለዚህ ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እንዲሁም በየጊዜ የሚለቀቁ ቪዲዮዎች ወደ እናንተ ይደርሱ ዘንድ ደግሞ የደወል ምልክቷን መንካታችሁንም እንዳትረሱ ማለት ነው። ኦኬ እዚህ አንድ ነገር ላሳስባችሁ የምወደው ነገር ኮሜንት ሴክሽን ላይም የሚደርሰኝ ነገር ስላለ ነው። ቪዲዮ ለምሳሌ ቻፕተር 4ን ሰርቼ ቻፕተር 3ን ስራልን እንጂ የምትሉ ሰዎች አላችሁ። ኦኬ ምናልባት ቻፕተር 3 ወደ እናንተ ስላልደረሰ ይሆናል። አሁን የዶል ምልክቷን ንኳት የምላችሁ ለመሰላችሁ የዶል ምልክት በነካችሁ ቁጥር እያንዳንዱ የምልቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ስለዚህ ከቻፕተር 1 ጀምሮ እስከ ቻፕተር 4 ነው እየሰራሁት ያለሁት። እናንተ ምንድነው ማድረግ ያለባችሁ? ለምሳሌ ይሄ ቪዲዮ እናንተ ላይ ከደረሰ ከስር የቻናሉ ስም አለ። የቻናሉ ስም ባየማት የሚለውን ክሊክ ስታደርጉ ውስጥ ላይ ያለውን ነገር በሙሉ ያሳያችኋል። ለምሳሌ የመጀመሪያው ፓርት ሆም የሚል ነገር ታገኛላችሁ። ቀጥሎ ቪዲዮስ የሚል ነገር ታገኛላችሁ። ከዛ ፕሌይሊስት የሚል ነገር ታገኛላችሁ። ቻናል አባውት የሚሉ ምርጫዎች ይመጣሉ። ቪዲዮስ የሚለው ላይ ስነኩ አጠቃላይ ያለውን ቪዲዮ ለምሳሌ በዚህ ቻናል የሚሰራ ከ7ኛ ክፍል ጀምሮ እስከ ዩኒቨርሲቲ ሌቭል ስለሆነ ሁሉንም ቪዲዮዎች የተሰሩትን ቪዲዮዎች ያሳያችኋል። ነገር ግን ለእናንተ ኢምፖርታንት የሚባለው ፕሌይሊስት የሚለውን ነገር ተጭናችሁ ፕሌይሊስት ውስጥ እንግዲህ በፓርት ያ ማለት ለምሳሌ አንድ ተማሪ የፍሬሽማን ማትማቲክስ ከሆነ የሚፈልግ ፍሬሽማን ማትማቲክስ ብሎ ለብቻው ያገኛል። ፍሬሽማን ፊዚክስ ከሆነ የሚፈልግ ፍሬሽማን ፊዚክስ ብሎ ያችን ክሊክ ሲያደርግ በፓርት ያገኛል ማለት ነው። ስለዚህ ፕሌይሊስትን በመጫን የምትፈልጉትን ሰብጀክት ክሊክ በማድረግ እያንዳንዱ ቪዲዮ ማግኘት ትችላላችሁ ማለት ነው። በዛው የምለቃቸውን ቪዲዮዎች ማግኘት ትችላላችሁ ማለት ነው። ስለዚህ ወደ ዕለቱ ክላስ እመለሳለሁ። እስከ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። መልካም ቆይታ። ዛሬም እንደተለመደው እንግዲህ የሆነን ቶፒክ ከመጀመራችን በፊት ኦብጀክቲቫችን ምንድነው? አላማችን ምንድነው? at the end of this topic ምን ማወቅ መቻል አለብን? or after completing this topic ምን መታወቅ መቻል እንዳለበት እናስሳለን ማለት ነው። ኦኬ ስለዚህ the main topic of study in analytic geometry are straight line and conic section በዋናነት ስለ straight line እና ስለ conic section ነው የምናወራው። Accordingly, by the end of this chapter, you must learn, or after completing this chapter, you have to know about those things. እዚህ ላይ ስለተዘረዘሩ ነገሮች ማወቅ መቻል አለብን ማለት ነው። የመጀመሪያው be able to derive basic equation that are representing straight line, circle, parabola, ellipse, and hyperbola. እነዚህ ምን ይባላሉ? conic section እንላቸዋለን ወይም ባጭሩ geometric objects እንላቸዋለን። the 5 geometric objects. Then after, now the main or important properties of each of those 5 geometric objects. ስለነዚህ 5 geometric object important የሚባለውን property ወይም behavior እናውቃለን ማለት ነው at the end of this chapter. And next, be able to identify equation of straight line, circle, parabola, ellipse, hyperbolas, and schizoid graph. ኦኬ ኢኩዌሽናቸውን አሁን የነዚህን 5 ጂኦሜትሪክ ኦብጀክት የሚባሉትን ኢኩዌሽን አይደንቲፋይ ካረግን በኋላ ምን እናደርጋለን? ግራፋቸውን ድሮ ወይም ስኬች እናደርጋለን ማለት ነው። ለበለጠ ደግሞ እያንዳንዱ ቶፒክ ላይ የራሳቸው የሆነ ስፔሲፊክ ኦብጀክቲቭ አለ። እሱን የምናይ ይሆናል ይለናል ማለት ነው። ስለዚህ አላማችን እነዚህን ነገሮች ማድረግ ነው። በዋናነት ስለ ስትሬት ላይን እና ስለ ኮኒክ ሴክሽን አውቀን መገኘት አለብን ማለት ነው at the end of this section. Okay, so the major part of this chapter is conic section.
Conic section are circles, parabolas, ellipses, and hyperbolas. They are called conic section because they are generated when a plane cuts a right circular double cone. Depending on how the plane cuts the cone, the intersection forms a curve called circle, an ellipse, parabola, and hyperbola. ለምሳሌ ተመልከቱ። አሁን ይሄ ዳብል ራይት ኮን ነው ብለን እንውሰድ። ዳብል የሆነ ዳብል ማለት ከላይም ከታችም እንደምታዩት ሁለት ራይት ኮን ይታየናል። ኦኬ አሁን ይሄንን ስትሬት በሆነ ፕሌን ስትሬት ስንቆርጠው ምን እናገኛለን? ሰርክል እናገኛለን። ስላንት አድርገን ደግሞ ስንቆርጠው ኦኬ ስላንት አድርገን ስንቆርጠው ምን እናገኛለን? ኤሊፕስ እናገኛለን። በጣም ስላንት አድርገን ደግሞ እዚህ ላይ ከታች ጫፉን ማለት የኮኑን የመጨረሻውን ክፍል ቤዙን ስንቆርጠው ምን እናገኛለን? ፓራቦላ እናገኛለን። አሁን ሁለቱም በስላንት ወይ ነው የተቆረጠው ኤሊፕስ እና ፓራቦላ። ነገር ግን ፓራቦላ ኢንድ ላይ ነው እታች መጨረሻው ላይ የኮኑ መጨረሻ ላይ ጭምር ነው የተቆረጠው። ኮን ግን ከመሃል ነው የተቆረጠው ልዩነቱ። ሃይፐርቦላ የምናገኝ ደግሞ ቨርቲካሊ ከቆረጥ ነው ሁለቱንም ዳብል ኮኖች ባጭሩ ቨርቲካሊ የምንቆርጣቸው ከሆነ ምን እናገኛለን ይለናል? ሃይፐርቦላ እናገኛለን ይለናል። ኦኬ ስለዚህ እንግዲህ ስለዚህ ቶፒክ በዋናነት የተማርነው የት ነው? 11ኛ ክፍል ነው። 11ኛ ክፍል ኮኒክ ሴክሽን ይለናል። ኮን ኤንድ ሴክሽን ኦፍ ዘ ኮን ይለናል። እንግዲህ ዳብል ኮን ማለት ይሄን ነው። ይሄንን ኮን እንግዲህ እንደምታዩት በዚህ ዋይ ስንቆርጠው ፓራቦላ እናገኛለን። እንደዚህ ደግሞ ስንቆርጠው ሰርክል፣ ኤሊፕስ ኦኬ ከላይም ከታችም ስንቆርጠው ደግሞ ቨርቲካሊ ሃይፐርቦላ እናገኛለን ይለናል ማለት ነው። እንግዲህ እንዳስፈላጊነቱ ኢምፖርታንት የሚባሉ ፓርቶችን ከዚህኛው ግሬድ ሌቭል እየመረጥን አብረን የምንማማር ነው የሚሆነው ማለት ነው። So, we will see that a cone section is described by second degree equation in x and y of the form ax square plus cy square plus dx plus ey plus f which is equals to 0. አሁን conic section በእንደዚህ አይነት way ነው ኤክስፕረስ የምናደርገው ፎርሙላውን ማለት ነው። When a, c, d, e and f are constant real number ኦኬ እነዚህ ምንድን ናቸው? a c d e f የሚባሉት ለምሳሌ a c d e f ምን ይባላሉ? constant real numbers ይባላል። In the analysis of such equation, we will frequently need the method of completing the square. Recall that completing the square is a method of converting the equation of the form x square plus ax plus b, ax which is equal to b to x plus h whole square which is equal to c. አሁን ይሄንን የት ነው ማስተዋወስ ያለባችሁ? ኳድራቲክ ኢኩዌሽን ሲሰጠን ምን እናደርጋለን? ሶሉሽኑን ለመፈለግ ለምሳሌ ሩቶችን r1 እና r2 የተባሉ ሩቶችን ለመፈለግ ኮምፕሌቲንግ ስኩዌር ሜተድ እንጠቀማለን ኳድራቲክ ኢኩዌሽን ላይ የምታስታውሱ ከሆነ። ስለዚህ ከዛ ነው ይሄን ነገር ያመጣው ከየትም የመጣ አይደለም። To do this, add a over 2 the whole square to both sides of the former equation. The former equation ማለት እዚህኛው ኢኩዌሽን ላይ a over 2 the whole square a ማለት እንግዲህ የx ኮኤፊሺየንት ነው። የxን ኮኤፊሺየንት half አድርገን ስኩዌር በማድረግ both side ማለት b ላይም እዚህኛው ኢኩዌሽን ላይ አድ ማድረግ ይለናል። Then complete the square of the resulting expression to get the letter form. Here recall that x square plus twice of ax plus a square which is equal to x plus a square and x square minus twice of ax plus a square which is equal to x minus a whole square. አሁን እዚህ ላይ ማስተዋወስ ያለብን ነገር ለምሳሌ በእንደዚህ አይነት ፎርም ከተሰጠን ባጭሩ ይሄ ነው ማለት ነው። ወይም ይሄን ስንተነትነው ይሄ ይሰጠናል። እዚህ ጋር ደግሞ ማይነስ ሲሆን x minus a whole square ነው። x minus a whole square ሲተነተን ምን ይሰጠናል? ይሄን ይሰጠናል ማለት ነው። ስለዚህ ይሄን ነገር ማስተዋወስ መቻል አለብን መጀመሪያ። ኦኬ ስለዚህ እነዚህን መሰረት በማድረግ ወይም ልክ ይሄን እንደ ኢንትሮዳክተሪ ፓርት በመጠቀም
ወደ ዋናው ርዕሳችን እንገባለን ማለት ነው። ኦኬ ሶ የመጀመሪያው እንግዲህ ቶፒካችን በዚህ ቻፕተር ውስጥ ምንድነው ብለናል? ዲስታንስ ፎርሙላ ኤንድ ኢኩዌሽን ኦፍ ላይን። የላይን ኢኩዌሽን እንዴት አድርገን እናወጣለን፣ ዲስታንስ እንዴት አድርገን ፎርሙሌት እናደርጋለን ይለናል። ስለዚህ ልክ ቀደም ላይ እንዳየነው በእያንዳንዱ ቶፒክ ራሱን የቻለ ኦብጀክቲቭ አለ። ኦብጀክቲቮችን እናያለን። እዚህ ጋር አንድ ነገር መረዳት ያለባችሁ እኔ ኦብጀክቲቮችን ሁሌ እያንዳንዱን ቶፒክ በዳሰስኩ ቁጥር የምነግራችሁ ምን መሰላችሁ? ያን ኦብጀክቲቭ ቀድማችሁ ካነበባችሁ ያን ኦብጀክቲቭ ለማሳካት እንድታነቡ እንዲረዳችሁ ነው። ለምሳሌ እዚህ ላይ የተዘረዘሩ ኦብጀክቲቮችን ቀድማችሁ ካያችሁ ከጨረሳችሁ በኋላ ቶፒኩን እውነት ይሄን ኦብጀክቲቭ አሳክቻለሁ ብላችሁ ተመልሳችሁ ቼክ እንድታረጉ ይረዳችሁ ዘንድ ነው። So, by the end of this section, you should able to find the distance between two points in a coordinate plane. በሁለት ፖይንቶች መካከል ያለን ዲስታንስ መፈለግ መቻል አለባችሁ። Able to find the coordinate of points that divides a line segment in a given ratio. And now the difference form of basic equation of line. አሁን እዚህ ላይ የተለያዩ basic equation of line አሉ። እነሱን ማወቅ መቻል አለባችሁ ይለናል። Next, able to find equation of line and draw the line. የላይን ኢኩዌሽን ምን እናደርጋለን? ፋይንድ እናደርጋለን፣ ከዛ ድሮ እናደርጋለን ማለት ነው ላይኑን። ናው ዌን ቱ ላይንስ አር ፓራላል፣ ሁለት ላይኖች ፓራላል የሚሆኑ መቼ ነው የሚለውን ነገር እናውቃለን። ኤንድ ናው ዌን ቱ ላይንስ አር ፐርፐንዲኩላር፣ ቱ ላይኖች ፐርፐንዲኩላር የሚሆኑት መቼ ነው? አሁን ሁለት ላይኖች ፓራላል ናቸው ስንል ወይም ፐርፐንዲኩላር ናቸው ስንል መቼ ነው? ምን ሲሆን ነው የሚለውን ነገር ማወቅ መቻል አለብን ማለት ነው at the end of this section. Next, able to find the distance between a point and a line in a coordinate plane. Okay, able to find the distance between a point and a line in a coordinate plane. በፖይንት እና በላይ መካከል ያለን ዲስታንስን ማወቅ መቻል አለብን at the end of this section. ስለዚህ እነዚህን ፖይንቶች ካወቅ የሴክሽን ወይም የቶፒክ ገብቶናል፣ የምንጠየቀውን ጥያቄ በአግባቡ በቀላሉ መመለስ እንችላለን ማለት ነው። Another subtopic under this topic, distance between two points and division of segment. አሁን በሁለት ፖይንቶች መካከል ያለን ዲስታንስ እንፈልጋለን። If P and Q are two points on a coordinate plane, then PQ represents the line segment joining P and Q, and P, Q, or the absolute value of PQ represent the distance between P and Q. ሉክ አሁን ፒ እና ኪው ፖይንቶቻችን ናቸው። ሁለት ፖይንቶች ለምሳሌ ሁለት ፖይንቶች ፒ እና ኪው ማለት እንደምታዩት እዚህ ላይ ፒ የተባለች ፖይንት አለችን x1 ኮማ y1 ነች and ኪው ማለት ደግሞ x2 y2 ነው። በዚህ መካከል ያለው ዲስታንስ እንዴት እንወክለዋለን? ዲ ብለን በቅንፍ ፒ ኮማ ኪው ማለት እንችላለን ወይም አብሶሉት ቫልዩ ወይም the norm of pq ብለን ኤክስፕረስ ማድረግ እንችላለን። የሚነግረን ምንድነው? ዲስታንሱን So, recall that distance between point A and B on a number line is A minus B, which is equals to B minus A. Simply the absolute value አለ። absolute value ማለት ፖዚቲቭ መሆን መቻል አለበት ነው። ዲስታንስ ኦልዌይስ ፖዚቲቭ ነው መሆን መቻል ያለበት። ኔጌቲቭ ዲስታንስ የለም። ለምሳሌ 5 ሜትር ቢሆን ኔጌቲቭ 5 ሜትር ልንል አንችልም። ኔጌቲቭ ዲስታንስ ብሎ ነገር የለም። ስለዚህ ኔጌቲቭ ዲስታንስ ስለሌለ ዲስታንሳችንን ምን እናደርጋለን? አብሶሉት ቫልዩ ውስጥ እንከተዋለን ማለት ነው። thus the distance between two points p x, x1, y1 and r x2, y1 y2 ሊፈልጎ ነው እዚህ ላይ it is correct እዚህ ላይ ያለውን ዲስታንስ ነው። በፒ እና በአር መካከል ያለውን ዲስታንስ ነው። እዚህ ላይ እንግዲህ y ኮንስታንት ነው እንደምታዩት y1 ነው የሚለው ምክንያቱም ሆሪዞንታል ስለሆነ እኔ ተሳሳትኩ ማለት ነው እዚህ ጋር። ስለዚህ በፒ እና በአር መካከል ያለው ፖይንት ምንድነው? x1, y1 x2, y2 y1 y ኮንስታንት ነው ሆሪዞንታል ላይን ስለሆነ። ቨርቲካል ሲሆን ለምሳሌ በአር እና በኪው መካከል ሲሆን ምን ኮንስታንት ይሆናል? x ኮንስታንት ይሆናል። x2, y2 and x2, y1 ይሆናል ማለት ነው። ከዚህ ከፊገሩ መረዳት እንደምንችለው ማለት ነው። ስለዚህ on the horizontal line must be x2 minus x1። አሁን ዲስታንሱ እንግዲህ ከዚህ እስከዚህ ያለው ዲስታንስ ከፒ እስከ አር ድረስ ያለው ዲስታንስ x2 minus x1 ነው። that is absolute value of x2 minus x1። ለምን absolute value ገባ? ዲስታንስ ኦልዌይስ ፖዚቲቭ መሆን መቻል ስላለበት ማለት ነው። ቨርቲካል ዲስታንስ ደግሞ ስንፈልግ በአር እና በኪው መካከል ይለናል።
ኦኬ the distance between q and r በq እና በr መካከል ያለው ዲስታንስ ደግሞ እንዴት ነው የሚሰራው? x2 x2 ስለሚጣፋ ነው ባጭሩ 0 ስለሚሆን ስለዚህ y2 y1 እናደርጋለን አብሶሉት ቫልዩ እንዳይረሳ y2 y1 ኦኬ ስለዚህ እንደዚህ አድርገን ዲስታንስን መፈለግ እንችላለን ማለት ባጭሩ so to find the distance pq between any two point p x1 y1 and q x2 y2 we note the right prq the right triangle PRQ in figure 4.2 means this figure አሁን ይሄን ፊገር right triangle ነው right triangle ኦኬ እዚህ ጋር horizontal then vertical እዚህ ጋር ምን አለ hypotenuse አለ ስለዚህ right triangle ነው ይሄን right triangle በመጠቀም distance formula derive እናደርጋለን so PQ square which is equals to PQ square which is equal to x2 x1 whole square plus y2 y1 whole square ያ ማለት መሰላችሁ በራይት ትራያንግል ወይም ፓይታጎረስ ቴረም የሚለውን ነገር ስንጠቀም ለምሳሌ ይሄን x ብንለው ይሄን y ብንለው ይሄን z ብንለው x square plus y square which is equal to z square ነው በዛ መሰረት z square ማለት pq square ነው pq square is equal to absolute value of x2 x1 whole square plus y2 y1 whole square አሁን ይሄ ከፓይታጎሪያን ቴዎረም የመጣ ነው ፓይታጎሪያን ቴዎረም እንግዲህ ራይት ትራያንግል ላይ ያለ ፎርሙላ ነው ስለዚህ በዛ የመጣ ነው ይሄ ነገር ኦኬ ይሄ ስኩዌር ሲደመር ይሄ ስኩዌር እኩል ነው ይሄን ስኩዌር ነው የሚሰጠን በራይት ትራያንግል ህግ ማለት ነው ስለዚህ ቦት ሳይድ አብሶሉት ቫልዩ አንደር ራዲካል ንክተተው እዚህም ራዲካል ስንከተው አብሶሉት ቫልዩ ኦፍ pq ብቻ ይቀረናል which is equals to under radical x square x2 x1 whole square plus y2 y1 whole square ስለዚህ ይሄ ምን ይባላል ዲስታንስ ፎርሙላ ይባላል so distance formula the distance between the point p x1 y1 and q x2 y2 is absolute value of pq which is equal to under radical x2 x1 whole square plus y2 y1 whole square ይሄ ምን ይባላል ዲስታንስ ፎርሙላ እንለዋለን ማለት ነው በሁለት ፖይንቶች መካከል ያለ የዲስታንስ ፎርሙላ any point ቢሰጠን በሁለቱ ፖይንቶች መካከል ያለውን ዲስታንስ እንፈልግ ይሄን ተጠቅመን መሆን መቻል አለበት ማለት ነው ፎርሙላችን ይሄ ነው ድራይቭ አደረግን ማለት ነው note that from the distance formula the distance between the origin 0 0 or simply o and the point x, 1 is op which is equal to under radical x square plus y square ለምን ምክንያቱም መሰላችሁ አሁን እዚህ ላይ x1 እና y1 ኢኒሻላችን ነው መነሻችን ነው x2 and y2 ደግሞ ተርሚናል ፖይንት ነው ተርሚናል ፖይንት ስለዚህ ኢኒሻል ፖይንት 0 0 ከሆነ እዚህ ጋር 0 ተኩ እዚህም 0 ተኩ x2 0 ማለት x2 ነው ስለዚህ x2 whole square or simply x እንለዋለን y2 0 y2 ብቻ ይቀራል y2 whole square ስለዚህ y2 x2 ከምንል xy ብንል ይቀለላል ምክንያቱም y2 እና x2 ምንል ሌላ x1 x2 የሚባል ነገር የሚያደናገር ነገር ሲኖር ስለዚህ x እንላለን instead of x2 y2 ደግሞ y እንለዋለን ማለት ነው ስለዚህ በኦሪጂን እና በሆነ ፖይንት መካከል ያለን ዲስታንስ እንፈልግ ይችን ፎርሙላ እንጠቀማለን ማለት ነው let us see an example 4.1 1 the distance between the origin 0,0 and p 3,4 is the absolute value of pq which is equals to under radical x square plus y square x ማለት ማን ነው 3 ነው ስኩዌር እናደርገዋለን plus y ማለት ማን ነው 4 ነው ስኩዌር ሲሆን 4 square ስለዚህ 9 plus 16 25 ይመጣል 25 ከሩት ሲወጣ 5 ይሆናል ኦኬ 5 ይሆናል እንግዲህ 25 ከሩት ሲወጣ plus or minus 5 ነው የሚሆነው የምንወስደው ግን ማንን ነው ፖዚቲቭ የሆነው ነው ለምን አንደኛ አብሶሉት ቫልዩ ይለናል ሁለተኛ ዲስታንስ ፖዚቲቭ መሆን ስላለበት አለቀ ሁለተኛ the distance between p and q p 1,2 and q 3,6 ስለዚህ ፎርሙላችንን መጠቀም ነው absolute value of pq which is equals to under radical እንላለን ከዛ ማን እናስገባለን x2 ማለት 3 ነው ሲቀነስ x1 ማን ነው 1 ነው 3 minus 1 whole square plus y2 ማን ነው 6 ነው minus y1 ማን ነው 2 ነው 6 minus 2 whole square ስለዚህ 3 minus 1 ማለት ነው 2 square 4 ማለት 4 plus 6 minus 2 ማለት ምን ማለት ነው
4 ማለት ነው 4 ስኩዌር ሲሆን ማን ማለት ነው 16 ስለዚህ 4 ሲደመር 16 20 ይመጣል ስለዚህ ሩት 20 መልሳችን ሩት 20 and the third one is the distance between p minus 1 comma 2 and q 5 comma minus 6 is አሁን እዚህ ላይ እንግዲህ ያገኘነው የተሰጠነውን ነጥብ ነው የምናስገባው minus 1 ስለተሰጠን ወደ ፖዚቲቭ ልንቀይረው አንችል ራሱን እናስገባለን ለምሳሌ ምንድነው የምናደርገው x2 minus x1 አይደል x2 ማለት ነው 5 ነው x1 ማለት ነው -1 ነው ስለዚህ 5 minus of -1 minus ሲሆን ፕላስ ይሆናል ስለዚህ 5 plus 1 እዚህ ጋርስ y2 ስንት ነው -6 -6 minus of y1 that is 2 ስለዚህ -6 minus 2 ይሄ ስንት ይመጣል -8 ይሄ ስንት ይመጣል 6 ስኩዌር ሲሆን 36 8 ስኩዌር ሲሆን 64 ስለዚህ 64 እና 36 ሲደመሩ 100 ይሆናሉ ከሩት ሲወጣ 10 ይሆናል ማለት ነው በእንደዚህ አይነት ወይ ሌሎች ጥያቄዎችንም በቀላሉ መስራት እንችላለን ማለት ነው division point of a line segment given two distinct point p x1, y1 and q x2, y2 in the coordinate plane we want to find the coordinate x0 y0 on the point r that lies on the segment PQ and divide the segment in the ratio R1 and R2 that is PR over RQ which is equals to R1 over R2 ይህን ሬሾ ያዙት በስዕል ስናየው ወይም በግራፍ ስናየው እንግዲህ PQ ማለት ይሄ ላይን ነው PQ በx1 y1 እና x2 y2 መካከል ያለ ላይን ሰግመንት ነው so ለሁለት ከፈል ነው R1 እና R2 ብለን ስለዚህ ሬሾ PR over RQ ማለት R1 over R2 ማለት ነው ብለናል ኦኬ ስለዚህ ፖይንቶችን ያዟቸው እዚህ ጋር ለምሳሌ S የሚል ነገር ሰጥቶናል እዚህ ጋር ደግሞ T የሚባል ነገር ሰጥቶናል ለምሳሌ RTQ ምን ሰጥቷል ራይት አንግል ትራያንግል PSR ራይት አንግል ትራያንግል ሰርቶልናል what is next to determine x0 y0 አሁን ይችን ፖይንት r ለማወቅ ነው እንግዲህ r ማነች ፖይንቷ ማነች የሚለውን ነገር ለማወቅ ነው so to determine x0 y0 we construct two right angle that is triangle PSR and triangle RTQ አሁን ያሳዩዋችሁ ሁለቱ ትራያንግሎች ማለት ነው we then have PS ይችን ዲስታንስ ይዋት that is x0 minus x1 x0 minus x1 and SR means y0 minus y1 y0 minus ማን የተጠየቀና RT ከዛ በፊት SR አለን SR S የታለ SR ማለት ምን ማለት ነው y0 minus y1 vertical distance ስለሆነ በተመሳሳይ RT ማለት ደግሞ x2 minus x0 አሁንም QT እንፈልጋለን QT ማለት ደግሞ y2 minus y0 ነው ስለዚህ እነዚህ ነገሮች እንይዛለን now since triangle PSR is similar to triangle RTQ ሁለቱም እንግዲህ similar triangles ናቸው we have x0 minus x1 ማለት ይሄ ማለት over x2 minus x0 ይሄ ዲስታንስ ማለት ነው ስለዚህ ይሄ ላይን ሲካፈል ለዚህ ላይን which is equals to r1 over r2 ይሄ ላይን ሲካፈል ለዚህ ላይን similarity theorem ነው የተጠቀመው similarity triangle theorem and vertical distanceን ደግሞ ስንወስድ y0 minus y1 ይሄ ማለት ነው ይሄ ዲስታንስ ሲካፈል ለዚህ ዲስታንስ which is equals to r1 over r2 እነዚህ ሁለቱን ነገሮች ውሰዱ or ምን እናደርጋለን ክሪክሮስ እናደርገው ክሪክሮስ r2 into x0 minus x1 አሁን ይሄን ክሮስ እናደርገው r2 into x0 minus x1 which is equals to r1 into x2 minus x0 and r2 into y0 minus y1 which is equals to r1 into y2 minus y1 እናደርጋለን then solving for x0 and y0 we obtain አሁን ከዚህ እንግዲህ ምን እናገኛለን
ከዚህ x ኖትን ማግኘት እንችላለን ከዚህስ y ኖትን ማግኘት እንችላለን እንዴት አድርገን rን ውስጥ አስገቡት r2 እዚህ ጋር r1ን እዚህ ውስጥ አስገቡት r2ንም እዚህ ጋር አስገቡት r1ንም እዚህ ጋር አስገቡት ከዛ በኋላ x ኖት which is equal to x1 r2 plus x2 r1 over r1 plus r2 ስለዚህ point x ኖት ተገኘ ማለት ነው and point y notes y1 r2 plus y2 r1 over r1 plus r2 እንደዛ አድርገን በላይን ሴግመንት መካከል ያለን ፖይንት መፈለግ እንችላለን ማለት ነው ስለዚህ ቴረም አለን ላይ ስንሰራው ፕሩፍ ስናረጋው ስለቆየነው ነገር ማለት ነው let p x1 y1 and q x2 y2 the distinct points in a coordinate plane ቢሆን እነዚህ ሁለት ፖይንቶች እንግዲህ በኮኦርዲኔት ፕሌን ያለ ፖይንት ቢሆን and if r x0 y0 is a point on the line segment pq that divides the segment in the ratio pr ratio rq that is r1 ratio r2 ቢሆን then the coordinate of r is given by x0, y0 which is equal to x1 r2 plus x2 r1 over r1 plus r2, y1 r2 plus y2 r1 over r1 plus r2 አሁን ይሄ ምንድነው እላይ ስንሰራ የነበረው ነው ስለዚህ እቺ ፖይንት ማለት እቺ ነች ይሄ ፖይንት ማለት ደግሞ ከዚህ ጋር እኩል ነው ማለት ነው in particular the midpoint of pq is given by midpoint ደግሞ x1 plus x2 over 2 y1 plus y2 over 2 ይሆናል midpoint ቢሆን ማለት ነው አሁን እነዚህ at any point on the line segment ነው የትኛው ቦታ ላይ ነው ይሄኛው ግን midpoint ላይን ሴግመንቱ ለሁለት እኩል የሚከፍልበት ፖይንት ነው ኦኬ ታዲያ ይሄ እንዴት መጣ አትሉ ይሄ እንዴት መጣ midpoint ከሆነ r1 እና r2 እኩል ናቸው ስለዚህ r1 እና r2 እኩል ሆኑ ማለት ለምሳሌ r ብንላቸው ሁለቱንም ወይም r1 ብንላቸው ወይም r2 ብንላቸው ለምን እኩል ስለሆኑ ተመሳሳይ ነው የምናደርጋቸው ስለዚህ r ብንለው twice of r ይሆናል r plus r እዚህ ጋር r plus r twice of r እዚህ ጋርስ r ሁለት ቦታ ኦኬ ስለዚህ ጋራ ምን እንዋጣለን እዚህ ጋር r እንዋጣዋለን እዚህ ላይ ቀንፍ አድርገን r ለብቻው እዚህ ጋር r2 r1 የሚለውን r እንለዋለን እኩል ስለሆኑ ማለት ነው midpoint ሲሆን r1 እና r2 እኩል ነው የሚሆኑት ስለዚህ እዚህ ጋር twice of r እዚህም twice of r ከላይ ደግሞ r አለን r ባር ይጣፋል እዚህም ስለዚህ ከተጣፋ ምን ይቀረናል x1 plus x2 over 2 ማለት ነው over 2 ምክንያቱም twice of r አልነበር ያለው r በr ስለተጣፋችልን እዚህ ጋር y1 plus y2 ብቻ ይቀራል r የት ካላችሁ እዚህ ጋር twice of r እዚህ ደግሞ r ስላለን r በr እናጣፋና over 2 ይሆንልናል ማለት ነው ስለዚህ midpoint በዚህ way ነው derive ተደርጎ የመጣው let us see an example 4.2 given p minus 3,3 and q 7,8 ቢሰጠን የመጀመሪያው find the coordinate of the point r on the line segment pq such that pr ratio rq which is equals to 2 ratio 3 አሁን 2 ratio 3 ማለት r1 2 ነው r2 ደግሞ 3 ነው ቢሰጠን ምኑን ፈልጉ ነው ማከለ ያለችዋን ፖይንት x0 y0ን ፈልጉ ነው x0 y0 እንዴት ነው የምንፈልግ በዚህ y ስንፈልግ r1 ማን ነው 2 ነው r2 ማን ነው 3 ነው x1 ማን ነው x1 ማለት -3 ነው x2 ማን ነው 7 ነው y1 3 ነው y2 8 ነው ቀጥታ ውስጥ መተካት ነው አለቀ ሁለተኛ find the coordinate of the midpoint pq midpoint ከሆነ ደግሞ ይሄን ፎርሙላ እንጠቀማለን ይሄን ነገር እናስወግድና እዚህ የተሰጠን ነገር እናስወግድና እነዚህን ፎርሙላዎችን እንጠቀማለን ማለት ነው ስለዚህ የመጀመሪያው x0 y0 ማለት እላይ ያለውን ፎርሙላ አስገብተን ቁጥሮችን ማስገባት ነው ሁለተኛ ደግሞ midpointን ስንፈልግ ሬሽዮ የሚለውን ነገር እናስወግድና -3 plus 7 over 2, 3 plus 8 over 2 ያ ማለት x1 plus x2 over 2, y1 plus y2 over 2 ማለት ነው አድርገን
2,11/2 ይመጣልናል። እዚህ ጋር ደግሞ ፖይንታችን x ኖት y ኖት ደግሞ 1,5 ይመጣልናል። በእንደዚህ አይነት way መስራት እንችላለን ማለት ነው። ስለዚህ እዚህ ላይ ማአት ኤክሰርሳይሶች አሉ። በእነዚህ መለማመድ ትችላላችሁ ማለት ነው። አስፈላጊ ከሆነ እንደነገርኳችሁ ወደዚህ መለስ ብላችሁ ግሬድ 11 ላይ ስለ ላይን ኢኩዌሽን በደንብ አለላችሁ ማለት ነው። ይሄ ኮኒክ ሴክሽን ነው። ከኮኒክ ሴክሽን ቀደም ብላችሁ ለምሳሌ የአካባቢ እንዳለ ስለ ላይን ነው የሚያወራው። ከኮኒክ ሴክሽን ቀደም ብሎ 11ኛ ክፍል ላይ ከኮኒክ ሴክሽን ቀደም ብሎ ያለው ቶፒክ በሙሉ ስለ ላይን ነው የሚያወራው። ኦኬ ስለ ላይን። ስለዚህ እሱ ጋር መለስ ብላችሁ ማየት ትችላላችሁ ማለት ነው። ለምሳሌ ያክል ስትሬት ላይን ይለናል። ስትሬት ላይን ኦኬ ላይን ኢኩዌሽኖች የተለያዩ ላይን ኢኩዌሽኖች አሉ። ወደፊት የምናያቸው ናቸው አሁን በእኛ ሞጁል ላይ። ስለዚህ እዚህ ላይ ብዙ ነገር ከለርድ ስለሆነ ደግሞ ይሄ ሞር ክሊር ሊያደርግልን ይችላል። ኦኬ ስለዚህ ከዚህ መለስ እያላችሁ ሪፈር ማድረግ እንደምትችሉ ልነግራችሁ ወዳለው ማለት ነው። ሌላው ኢኩዌሽን ደግሞ ቶፒካችን ደግሞ በዚህ ቪዲዮ ልናየው የሚገባ ኢኩዌሽን ኦፍ ላይንስ። ኢኩዌሽን ኦፍ ላይን አሁን ፎርሙላ የሚለውን ነገር አየን። ፎርሙላ ኦፍ ላይን ወይ ፎርሙላ የሚለውን ነገር አይተናል። ኢኩዌሽን ኦፍ ላይን ደግሞ ሁለተኛ የምናየው ነገር ነው ማለት ነው። ዲስታንስ ፎርሙላ ምንድነው የሚለውን ነገር አይተናል። ኢኩዌሽን ኦፍ ላይን ምክንያቱም ቶፒካችን ምንድነው የሚለው ዲስታንስ ፎርሙላ ኤንድ ኢኩዌሽን ኦፍ ላይን አይደለም የሚለው። ስለዚህ ዲስታንስ ፎርሙላን አየን። አሁን ደግሞ ኢኩዌሽን ኦፍ ላይንን የምናይበት ታይም ነው ማለት ነው። An equation of a line L is an equation which must be satisfied by the coordinate x, y of every point on the line. ያ ኢኩዌሽን እንግዲህ L የተባለ ኢኩዌሽን ቢሰጠን የሆነ ኢኩዌሽን ቢሰጠን L ለተባለ ላይን ምን ማለታችን ነው? L ላይ ያሉ ፖይንቶችን x, y የተባሉ ፖይንቶችን ሳቲስፋይ ማድረግ የሚችል ከሆነ ነው ይለናል። ያ ማለት የትኛውንም ፖይንት ወስደን ላይኑን ሳቲስፋይ የሚያደርግ ከሆነ ነው ኢኩዌሽን ነው ልንለው የምንችለው። A line can be vertical or horizontal or oblique ሊሆን ይችላል። The equation of vertical line that intersect the x-axis at a, 0 is x which is equal to a. Okay? Vertical line እንግዲህ x which is equal to a because the x coordinate of every point on the line is a. Similarly, the equation of horizontal line intersect the y-axis at 0, b is y which is equal to b now, because y coordinate of every point on the line is b. Okay? አሁን እንግዲህ y which is equal to b ምንለው vertical ለሆነ ላይን ነው። x which is equal to a ምንለው ደግሞ ምን ለሆነ ነው? horizontal ለሆነ ነው። እንዴት ነው የመጣ? ግራፍ ወደ ስር ስናይ ሞር ግልጽ ይሆናል ማለት ነው። ሲጀምር በጣም ኦቤስ ወይም በጣም ቀላል የሚባል ክፍል ነው ይሄ። An oblique line is a straight line which is neither vertical nor horizontal. ከሁለቱም ውጭ ከሆነ verticalም horizontalም ካልሆነ ምን እንለዋለን? oblique straight line እንለዋለን። or simply oblique line እንለዋለን ማለት ነው። To find the equation of an oblique line, we use its slope, which is the measure of steepness of the line. እንግዲህ ስሎፕ እንጠቀማለን። ስሎፕ ምንድነው? measure of steepness. steepness ማለት ግድለት ነው። ባጭሩ ግድለት ምን ያክል አጋድሏል የሚለውን ነገር ለመግለጽ የምንጠቀምበት ስሎፕ ወይም ግድለት እንለዋለን ማለት ነው። In particular, the slope of a line is defined as follows. The slope of a non-vertical line that passes through the point P1 and P2, that is x1, y1 and x2, y2 is m, which is equal to change in y over change in x. Simply slope means vertical change over horizontal change. Vertical change means change in y and horizontal change means change in x. So y2 minus y1 over x2 minus x1 is our slope or a slope formula. The slope of a vertical line is not defined. Note that the slope of horizontal line is 0. አሁን እዚህ ላይ ለቨርቲካል ላይን አንዲፋይንድ ያልነው ወይም ኖት ዲፋይንድ ያልነው እንዲሁም ለሆሪዞንታል ላይን ደግሞ 0 ያልነው ለምንድን ነው? ላይኑ ቨርቲካል ከሆነ x2 እና x1 እኩል ናቸው። ለምሳሌ እዚህ ላይ አሁን ይሄን ላይን ቨርቲካል ላይን ነው። x2 ነው
እዚህ ጋም x2 ነው። ይሄ እንደምታዩት x2 ነው። ቀድም ላይ x which is equal to a ያልነው ማለት ይሄ ላይን ነው። በዚህ እስከ ኢንፊኒቲ ድረስ ብንሄድ always a ነው ወይም in this case always x2 ነው። በዚህም ሆሪዞንታሊ እስከ ኢንፊኒቲ ድረስ ብንጓዝ always y1 ነው ሆሪዞንታል ማለት ነው። ስለዚህ ይሄን ካወቀ አንዲፋይንድ ለምን ሆነ? x2 እና x1 እኩል ናቸው። እኩል ሆኑ ማለት ደግሞ x minus x ማለት ነው ባጭሩ። ወይም እኩል የሆነ ቁጥር ካስገባን ዲኖሚኔተር ላይ 0 ሆነ ማለት ነው። ዲኖሚኔተር 0 ከሆነ ወይም ታህት 0 ከሆነ አንዲፋይንድ ያመጣዋል ማለት ነው። ስለዚህ በዛ ምክንያት ለቨርቲካል ላይን ስሎፕ የለውም እንላለን። ሆሪዞንታል ላይን ደግሞ y2 እና y1 እኩል ናቸው። ሆሪዞንታል ላይን ማለት ይሄ ነው። እዚህ ጋም y1 ነው፣ እዚህ ጋም y1 ነው። ስለዚህ y2 minus y1 which is equal to 0 ይሆናል። ለምን? እኩል ስለሆኑ። ስለዚህ 0 over any number ምን ይሆናል? 0 ይሆናል። ስለዚህ ሆሪዞንታል ላይን ስሎፕ 0 ነው እንላለን ማለት ነው። አሁን ይችን ግራፍ ያዋት እዚህ ላይ አንግል ቴታ አለን፣ እዚህ ጋር ፖይንት p1 እዚህ ላይ ደግሞ p2 አለን። ዜን change in y ማለት እንግዲህ vertical distance ነው and change in x ማለት ደግሞ horizontal distance ነው። ስለዚህ vertical distance over horizontal distance ምን እንላለን? ወይም ዲስታንስ ባይሆንም ፖይንቶችን ማለት ነው ምን እንላለን? ስሎፕ ነው እንላለን ማለት ነው። ቴታን ያስቀመጣት ስሎፕ ከቴታ ወይም ከአንግል ጋራ ሪሌሽን ስላለው ሲምፕሊ ወደታች ነው የምናየው። ቴታ ወይም ታን ቴታ ከስሎፕ ጋር እኩል ነው ይለናል። ለማንኛውም ስንደርስበት thus the slope of line L is the ratio of the change in y to the change in x. Okay, his slope is the rate of change of y with respect to x, or simply vertical increase over horizontal increase. The slope depends also on the angle of the inclination of the line. Angle of inclination means simply theta. Note that the angle of inclination theta is the angle between x-axis and the line. That is measured counterclockwise or anti-clockwise from the direction of the positive axis to the line. Okay, counterclockwise ማለት x axis ተነስተን ወደ counterclockwise እንደዚህ anti-clockwise measure የምናደርጋት ቴታ ማለት ነው። ምክንያቱም አንግል counterclockwise measure የሚደረግ ከሆነ ፖዚቲቭ አንግል፣ clockwise direction measure የሚደረግ ከሆነ ደግሞ ምን ይሰጠናል? ኔጌቲቭ አንግል ይሰጠናል ብለን ቻፕተር 3 ላይ ፋንክሽን ላይ በዋናነት አይ ቲንክ ትሪግኖሜትሪክ ፋንክሽን ላይ አይተናል። ስለዚህ በዛው አይ ነው። anyhow tan theta which is equal to change in x over change in y over change in x ነው። tan theta እንዴት ሊሆን ቻለ? ይሄ እንዴት መጣ ካላችሁ ደግሞ ከየትም የመጣ አይደለም። ይቺ ማለት ይቺ አንግል ጋር እኩል ነች። ኦኬ፣ ይቺ አንግል እና ይቺ አንግል እኩል ነች። ለምን? አሁን ይሄን ትራያንግሉን ውሰዱት። ከዚች ፖይንት ተነስታችሁ እስከዚች ፖይንት አሁንም እስከዚች ፖይንት ራይት አንግል ትራያንግል ሰራ። አሁንም ይቺን አንግል ውሰዷት፣ ራይት አንግል። ስለዚህ ይቺ አንግል እና ይቺ አንግል ሲሚላር ናቸው። ይቺ ምን ማለት ነች? አት p1 ላይ ይቺ አንግል ቴታ ነች፣ ቴታ። ስለዚህ tan ቴታ ማለት ነው tan ቴታ ማለት ኦፖዚት ኦቨር ምንድነው የምናደርገው? tan ቴታ ኦር ሲምፕሊ ኦፖዚት ኦቨር አጀሰንት ነው አይደል? tan ሲፈለግ በትሪግኖሜትሪክ ህግ አስታውሱ። sin ቴታ ሲፈለግ እንዴት ነው? ኦፖዚት ኦቨር ሃይፖተነስ። cos ቴታ ሲፈለግ ደግሞ አጀሰንት ኦቨር ሃይፖተነስ። tan ቴታ ሲፈለግ ደግሞ ኦፖዚት ኦቨር አጀሰንት። አሁን ላይ አንግል ኦፖዚታችን ማን ነው? change in y ነው። አጀሰንቱስ change in x ነው። ስለዚህ tan ቴታ which is equal to ኦፖዚት ኦቨር አጀሰንት አደረግን change in y over change in x። ከየትም የመጣ አይደለም። very simple። ስለዚህ በዛው አይ ነው ይሄ የመጣው። ኦፖዚት ኦቨር አጀሰንት ወይም change in y over change in x ደግሞ ምንድነው ብለናል? ስሎፕ ነው m ማለት ነው። ስለዚህ which is equal to m በሉት እዚህ ጋር። therefore if theta is an angle of inclination of a line then its slope is m which is equal to tan theta. simply slopeን ከቴታ መፈለግ እንችላለን tan theta ብለን ማለት ነው። now let us find the equation of the line that passes through the point p1 which is x1, y1 and has a slope m. okay, slope እና አንድ ፖይንት ተሰጥቶን ኢኩዌሽን መፈለግ እንዴት እንችላለን? point p x1, y with x differ from x1. ለምን x1 እና x ለምን እንዲለዩ ተፈለገ? እዚህ ጋር
0 እንዳይመጣ ማለት ነው። ሁለቱ እኩል ከሆኑማ 0 ሆነ ስሎፕ አንዲፋይንድ ይሆናል ማለት ነው። ስለዚህ እንዴት ነው በp1 እና በp መካከል ያለውን ኢኩዌሽን የምንፈልገው ከተባለ m which is equals to y minus y1 that is vertical change ማለት ነው over horizontal change x minus x1 አድርገን መፈለግ እንችላለን ማለት ነው። ከዛ ክሪክሮስ እናደርገው y minus y1 which is equal to m into x minus x1 ከዛስ y which is equal to ብለን እዚህ ላይ ካለዩት this leads to y minus y1 which is equal to m into x minus x1 then y-ን ወደዚህ መውሰድ እንችላለን። ስለዚህ y which is equal to m into x minus x1 plus y1 ማድረግ እንችላለን። ይህ ምን ይባላል? point slope form of equation of line እንለዋለን። የመጀመሪያው method of finding the equation of a line የላይን ኢኩዌሽን የምንፈልግበት የመጀመሪያው ሜተድ ነው። ምንና ምን ሲሰጠን? ስሎፕ እና ፖይንት ሲሰጠን በእንደዚህ አይነት ወይ እንፈልጋለን። ሁለት ነገሮች ስሎፕ እና ምን ፖይንት፣ አንድ ፖይንት። ከዛ ደግሞ ሁለት ፖይንቶች ሲሰጡን እንዴት አድርገን መፈለግ እንችላለን የሚለውን ነገርም እናያለን እግረ መንገዳችን። so in general depending on the given information you can show that the equation of oblique line can be obtained using the following formula ይለናል። the following formula given the information ለምሳሌ slope m and it is y-intercept 0, b ቢሰጠን formula for the equation of the line slope intercept 4 y which is equals to mx plus b አድርገን እንፈልጋለን። አሁን ከዚህ ውሰዱ። ኦኬ x1አችን 0 ስለሆነች ነው። x1አችን 0 ስለሆነች ይኸው እዚህ ላይ የተሰጠን 0 ስለሆነ ነው። y1 ደግሞ ማን የተሰጠን b ተሰጥቶናል። ስለዚህ y which is equal to mx plus b slope and m point on a line ኦኬ ስሎፕ እና ፖይንት ሲሰጣል ልክ ላይ እየሰራ ነው ይሄ ማለት ነው። በዚህ y ሲሰጣል y minus y1 which is equal to m into x minus x1 ያ ማለት ነው y which is equal to m into x minus x1 plus y1 ይችን ወደዛ ወሰርና ማለት ነው። ኦኬ y1ን ወደዚህ ስንወስዳት ይሄን ይሰጠናል። ሌላኛው ደግሞ 2 ፖይንት ሲሰጡንስ ሁለት ፖይንቶች ሲሰጡን ደግሞ ሌላኛ ሜተድ ነው። አሁን እዚህ ላይ ያሉ ሜተዶች በሙሉ ላይን ኦፍ ኢኩዌሽን እንዴት አድርገን መፈለግ እንችላለን? ኢንዲፈረንት y ነው እያለን ያለን so 2 ፖይንት ሲሰጠን x1 y1 and x2 y2 on a line ሲሰጠን እንዴት እናደርጋለን? ይሄ 2 ፖይንት ፎርም ይባላል። 2 ፖይንት ፎርም y minus y2 I mean y minus y1 which is equals to y2 minus y1 over x2 minus x1 into x minus x1 እንዴት መጣ ካላችሁ y minus y1 which is equals to m into x minus x1 ይችን ፎርሙላው ሰዷት ከላይ በm እና በአንድ ፖይንት መካከል m እና አንድ ፖይንት ብቻ ተሰጥቶን የምናገኘው ኢኩዌሽን ይሄ ነው። ሁለት ፖይንት ሲሰጠን ደግሞ ይሄ ነው ብለናል። ስለዚህ ይችን ፎርሙላ አምጡና እዚህ ላይ አስገቧት። በm ቦታ ማን ተካላችሁ? ይሄን። ይሄ ማለት vertical change over horizontal change ምን ማለት ነው? ስሎፕ ማለት ነው። ባጭሩ ይሄ እኮ ማለት y minus y1 which is equal to m into x minus x1 ማለት ነው። ይሄ እኮ ስሎፕ ነው m ነች። ስለዚህ m-አችንን y2 minus y1 over x2 minus x1 ብለን መፈለግ ስላለብን ነው እዚህ ላይ ያስቀምጣል። ስለዚህ እንደዚህ አድርገን እንሰራለን። አሁን ስንተኛ ሜትር ላይ ደረስ? አራተኛው ላይ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ x ኢንተርሴፕት እና y ኢንተርሴፕት ሲሰጥ አሁን xን የሚቆርጥበት ፖይንት እና yን የሚቆርጥበት ፖይንት ከተሰጠንስ እንዴት አድርገን እንፈልጋለን? x ኢንተርሴፕታችን a,0 ነው ተብለናል። y ኢንተርሴፕሽናችን ደግሞ 0,b ነው ተብሎ ቢሰጠን ኢንተርሴፕት ፎርም ይባላል። ስለዚህ x over a plus y over b which is equal to 1 ብለን ላይን ኢኩዌሽናችንን ማውጣት እንችላለን ማለት ነው። ስለዚህ ላይን ኢኩዌሽን ስንፈልግ ስንት አይነት ሜተድ አለን? አራት አይነት። የመጀመሪያው ስሎፕ ኢንተርሴፕት ፎርም፣ ሁለተኛው ፖይንት ስሎፕ ፎርም፣ ሶስተኛው 2 ፖይንት ፎርም፣ አራተኛው ኢንተርሴፕት ፎርም። ስለዚህ ያዙ እነዚህ። ከዛ በኋላ ጥያቄያችንን አናላይዝ እያደረግን በየትኛው ፎርም ነው የተሰጠን ጊቭናችን ምንድነው እያል ከአራቱ ሜተዶች አንዱን መርጠን ተጠቅመን እንደ ጥያቄው ሁኔታ መስራት እንችላለን ማለት ነው። ለምሳሌ find an equation of the line L if 1 the line passes through
3 comma minus 2 and its angle of inclination is 135 degree ምን የተሰጠን እዚህ ጋር ዲግሪ እና ምን አንድ ፖይንት ስለዚህ የቱን ሜትር ነው የምንጠቀመው ከተባለ ስሎፕን እና አንድ ፖይንትን ማለት ነው ሁለተኛው ጥያቄ ነውና ሶሉሽን ፓርት እንገባለን the line passes through the point 1,2 and 4,2 አሁን 2.4 ነው ደግሞ 2.4 ሁለት ፖይንቶች x1 y1 x2 y2 ተሰጥቶናል ስለዚህ ላይ የተሰጠንን ፎርሙላ ተጠቅመን መስራት አሁን ወደ ሶሉሽናችን ስንል የመጀመሪያው ስሎፕ ምንድነው m ማለት tan ቴታ ነው tan 135 ማለት -1 ነው የሚሰጠው ኦኬ ስለዚህ ስሎፓችንን ካገኘን እና ፖይንታችን ተሰጥቶናል ምን ሜትር እንጠቀማለን ስሎፕ ኢንተርሴፕት ፎርም እንጠቀማለን y which is equal to mx plus b ብለን ማለት ነው ስለዚህ using the point slope form x1 3 ነው y1 ደግሞ -2 ነው we obtain the equation of the line as y minus of -2 which is equals to -1 which is the slope into x minus x1 which is 3 ስለዚህ ምን ይሆናል አሬንጅ ስናደርገው ይሄ ፕላስ ይሆናል እዚህ ላይ y plus 2 ይሆናል እዚህ ጋር ደግሞ minus x plus 3 ይሆናል ሪአሬንጅ እናድርገው y which is equal to minus x plus 1 ይሆናል ማለት ነው ላይን ኦፍ ኢኩዌሽናችን ይሄ ነው ሁለተኛው ደግሞ ሁለት ፖይንቶች ሲሰጡን መጀመሪያ ምናችን እንፈልጋለን ስሎፓችንን y2 minus y1 over x2 minus x2 ወይም ቀጥታ ምን ማድረግ ነው ይሄንን ፎርሙላ መጠቀም ማለት ነው እዚህ ጋር ስለዚህ ቅድሚያ ስሎፕ ይሰራል ከዛ y minus y1 which is equal to m into x minus x1 ብለን እንሰራለን ማለት ነው very simple የሆነ ፖርሽን ነው ይሄ ክፍል ማለት ነው ስለዚህ ምን አረግን y2 minus y1 over x2 minus x1 minus 2 minus 2 ያ ማለት የተሰጠንን ፖይንቶች ማስገባን ነው minus 2 minus 2 ኦኬ እዚህ ላይ minus 2 ማለት ይቺ ነች ይቺ ፖይንት ማለት ይቺ ነች minus 2 ማለት ደግሞ ይቺ ነች ስለዚህ over 4 minus 1 minus 4 over 3 ስሎፓችን ነው ስለዚህ ስሎፓችንን ካገኘን ምን እናደርጋለን y minus y1 which is equal to slope into x minus x1 አይደል ስለዚህ መተካት ነው ዜን ምን ይመጣልናል 4x plus 3y which is equal to 10 ይመጣል ማለት ነው ኦኬ very simple የሆነ አሰራር ነው ማለት ነው ስለዚህ በእንደዚህ አይነት way መስራት እንችላለን general form ደግሞ in general the equation of the straight line can be written as ax plus bx plus c which is equal to 0 ብለን መጻፍ እንችላለን ይሄ ምንድነው ወደ general form ብንቀይረው ኦኬ 4x plus 3y minus 10 which is equal to 0 ማድረግ እንችላለን general form for constant a b c and a b c with a and b non-zero መሆን መቻል አለባቸው a እና b c ግን ምናልባት ምን ሊሆን ይችላል 0 ሊሆን ይችላል indeed if a which is equal to 0 the line is horizontal ይሆናል a 0 ከሆነ x የለችም ማለት ነው horizontal line ይሆናል by y which is equal to here the horizontal line is given by y is equal to minus c over b ይሆናል ማለት ነው ላይኑ if b 0 ከሆነስ ላይኑ vertical line ይሆናል x which is equal to minus c over a ይሆናል and if both a and b 0 ከሆነስ it is an oblique line given by y which is equal to minus a over b x minus c over b oblique line ይሆናል ማለት ነው ሁለቱም a እና b ከ0 ከተለዩ ማለት ነው with a slope m which is equal to minus b over minus a over b and y intercept minus c over b ይሄ ከየት ነው የመጣ ካላችሁ ይችን ነው ሪአሬንጅ እያደረግን ስሎፕ እያደረግን እንዋጣው y which is equal to እያልን x which is equal to እያልን እንዋጣው ከየትም የመጣ አይደለም ኦኬ ለምሳሌ እዚህ ላይ y which is equal to ብለን y ብቻ ማስቀረት እንችላለን እዚህ ጋር ስለዚህ ታስቀረን ምን ማግኘት ይችላል ስሎፕ ምንድነው የሚለው ነገር አይደንቲፋይ ማድረግ እንችላለን ማለት ነው anyhow general form የላይን general form ይሄ ነው ማለት ነው ወይም general equation ምንለው ማለት ነው parallel እና perpendicular line አንድ ላይን ሁለት ላይኖች parallel ናቸው ምንላቸው perpendicular ናቸው ምንላቸው ምን ሲሆኑ ነው እሱ ደግሞ የመጨረሻው ፖርሽናችን ሊሆን ይችላል እዚህ ጋር ሌላ ፖርሽን ካለለ ያ ሶሪ ሌላ አንድ ቶፒክ አለን ከዚህ ቀጥሎ ስለዚህ እዚህ ላይ የምናየው parallel line እና perpendicular line ሁለት ላይኖች L1 እና L2 የተባሉ
ነን ቨርቲካል የሆኑ ላይኖች ነን ቨርቲካል ለምን ተባለ? ስሎፓቸው m1 እና m2 0 እንዳይሆን ነው ባጭሩ። ስለዚህ ላይኖች ፐርፔንዲኩላር ናቸው ምንላቸው ወይም ፓራላል ናቸው ምንላቸው ምን ሲሆኑ የመጀመሪያው L1 and L2 are said to be parallel ምን ከሆነ ነው m1 which is equal to m2 ወይም ስሎፓቸው እኩል ከሆነ they are parallel ይባላል። እንግዲህ እንዴት ነው ዲኖት የምናደርጋቸው ወይም የምንወክላቸው L1 ፓራላል L2 በእንደዚህ አይነት ወይ ነው የምናስቀምጥ። ስለዚህ ፓራላል የሚሆኑ ምን ሲሆኑ ነው ስሎፓቸውን ፈልገን የሁለቶችም ስሎፕ እኩል ከሆነ they are parallel አለቀ። ፐርፔንዲኩላር ናቸው ምንላቸውስ ዲኖት የምናደርገው L1 ፐርፔንዲኩላር ቱ L2 ማለት በእንደዚህ አይነት ወይ ነው የሚገለጸው ምን ከሆኑ ነው የስሎፓቸው ብዜት -1 የሚሰጠን ከሆነ ያ ማለት m1 times m2 which is equal to -1 የሚሰጠን ከሆነ those two lines are said to be perpendicular እንላቸዋለን ማለት ነው። ኦኬ moreover if L1 and L2 are both vertical lines they are parallel. However, if one of them is horizontal and the other is vertical then they are perpendicular እንላለን ማለት ነው። perpendicular ስለዚህ perpendicular ላይን እና parallel ላይን በእንደዚህ አይነት ወይ ነው አይደንቲፋይ የምናደርግ ምናቸውን በመጠቀም ስሎፓቸውን በመጠቀም ስሎፓቸው እኩል ከሆነ they are parallel የስሎፓቸው ብዜት -1 ከመጣ they are perpendicular አለቀ። Example, find the equation of the line through the point 3,2 that is parallel to the line 2x plus 3y plus 5 which is equal to 0. አሁን ይሄ ላይን ኢኩዌሽን ጀነራል ፎርም ኦፍ ላይን ኢኩዌሽን ነው። ፖይንት ተሰጥቶናል። ይሄ የተሰጠን ፖይንት ለዚህ ላይን ምንድነው ፓራላል ነው። ኦኬ ፓራላል ምን ነው በርግጥ ከዚህ ፖይንት የምንፈልገው ፈልጉ የተባልነው ላይን ኢኩዌሽን ነው። ስለዚህ ይሄን ፖይንት በመጠቀም ላይን ኢኩዌሽን ፈልጉ ያ ላይን ግን ለዚህ ለተሰጠን ላይን ፓራላል ነው ተብለናል። ፓራላል ከሆነ ምንድነው ማለት ነው ስሎፓቸው እኩል ነው ማለት ነው። ባጭሩ ስሎፕ እና ፖይንት ተሰጥቶናል ማለት ነው። ስሎፑን ከየት ነው የምናገኘው ከዚህ ላይ እንዴት ልናገኘው ቻል ካል ፓራላል ስለሆኑ የምንፈልገው ላይን እና የተሰጠን ላይን ኢኩዌሽን they have the same slope። ስለዚህ ስሎፕ ከዚህ እናገኛለን ፖይንት ከዚህ ተሰጥቶናል ስሎፕ ፖይንት ፎርሙላን ተጠቅመን ኢኩዌሽን ኦፍ ላይን ድራይቭ እናደርጋለን ማለት ነው። ስለዚህ the given line can be written in the form y which is equal to -2/3x -5/3 ብለን እንሰራለን። ስለዚህ ስሎፓችን -2/3 ነው ማለት ነው። ሶ ስሎፓችን -2/3 ከሆነ የምንፈልገው ላይን ኢኩዌሽን ስሎፕም ይሄንን ነው የሚሆነው ለምን ፓራላል ስለሆነ። ሶ ምን እናደርጋለን ፖይንት ስሎፕ ፎርሙላን በመጠቀም y -2 which is equals to m into x - 3 አሁን 2 ማነች እዚህ ጋር ያለችው ነች 3 ማነች ይቺ ነች። ስለዚህ ስሎፕችን ተጠቅመን በቀላሉ መስራት እንችላለን። ወደ ጀነራል ፎርሙላ ስንቀይረው 2x plus 3y which is equal to 12 የምንፈልገው ላይን ኢኩዌሽን ይሆናል ማለት ነው። ሌላኛው ኤግዛምፕል show that the line 2x plus 3y plus 5 which is equal to 0 and 3x minus 2y minus 4 which is equal to 0 are perpendicular. perpendicular ሆኑ ማለት ነው የሁለቱ ላይኖች ስሎፓቸው ተባዝተው -1 መስጠት አለመስጠቱን ቼክ ማድረግ ማለት ነው። ስለዚህ የመጀመሪያው ላይን በዚህ ፎርም ስናስቀምጠው y which is equal to -2/3x -5/3 ስሎፕ ስንት ሆነ m1 ማለት -2/3 ነው። ሌላኛው ደግሞ y which is equal to 3/2x -2 ነው። የዚህኛው ስሎፕ m2 3/2 ነው። ስለዚህ -2/3 ታይምስ 3/2 ስንት ይመጣል እንደምታውቁት ነው -1 ይመጣል። ኦኬ ስለዚህ m1 times m2 -1 መጣ they are perpendicular እንላለን ማለት ነው። ስለዚህ ፓራላል እና ፐርፔንዲኩላር በዚህ መቋጨት እንችላለን ማለት ነው። ፓራላል ምንላቸው ስሎፓቸው ተመሳሳይ ሲሆን ነው። ፐርፔንዲኩላር ምንላቸው ደግሞ የሁለቱ ስሎፕ ብዜታቸው -1 መምጣት ከቻለ they are perpendicular እንላለን ማለት ነው። የመጨረሻ ቶፒካችንን አይተን ይሄን ክፍል እንጨርሳለን ማለት ነው። ስለዚህ የመጨረሻ ቶፒካችን ምንድነው ዲስታንስ ቢትዊን ፖይንት ኤንድ ላይን በአንድ ፖይንት እና በአንድ ላይን መካከል ያለ ዲስታንስ እንዴት እንፈልጋለን? Suppose a line L and a point x, y not on the line are given. ይቺ ፖይንት on the line አይደለችም ከላይኑ ውጪ የሆነች ፖይንት ነች። Then the distance from P to L
dp comma l is defined as the perpendicular distance between p and l. That is distance between p and l, which is given as the absolute value of pq, where q is the point on the line, says that pq is perpendicular to l. በግራፍ ስናየው ሞር ክሊር ይሆናል። እዩት፣ ላይን ተሰጥቶናል፣ ላይን ኤል፣ ፖይንት ፒ ተሰጥቶናል። በፖይንት ፒ እና በላይን ኤል መካከል ያለውን ዲስታንስ ለመፈለግ አንድ ፖይንት ኪው የተባለች ኦን ዘ ላይን እንመርጣለን። ላይኑ ላይ ያለች አንድ ኪው የተባለች ፖይንት። ስለዚህ ዲስታንስ ማለት በዚች ኪው በተባለች ፖይንት እና በፒ መካከል ያለው ርቀት ነው የሚለው፣ ወይም the perpendicular distance ማለት ነው። ይህን perpendicular distance ታዲያ እንዴት ነው የምንፈልገው? If p is on a line, then distance of p comma l which is equal to 0. Moreover, given a point p h comma k, observe that አንድ ሁለት ተብሎ ተሰጥቶናል። አሁን p comma k ማለት ምን ማለት ነው? I mean h comma k ማለት point p ማለት ነው። If the line L is a horizontal line y which is equal to b, then the distance p comma l, that is the distance p comma l, this line ማለት ነው, which is equal to k minus b ማለት ነው። k minus b ምን ከሆነ horizontal line ከሆነ። ሁለተኛ if a line is a vertical line x which is equals to a, then the distance between the point p and the line is given as the absolute value of h minus a እንላለን ማለት ነው። ስለዚህ በእንደዚህ አይነት ወይ መፈለግ እንችላለን። አሁን ይሄ ሆሪዞንታል ላይን እና ቨርቲካል ላይን ከሆነ ነው። ነን ቨርቲካል እና ነን ሆሪዞንታል ከሆነስ ወይም ኦብሊክ ከሆነስ እንዴት አድርገን? አሁን ይሄ ጀነራል ፎርሙላችን ሊሆን ይችላል። ያ ይሄ ስፔሲፊክ ነው። ስፔሲፊክ ማለት ሆሪዞንታል ሲሆን ቨርቲካል ሲሆን ብቻ ብለን የምንሰራው ነው። ግን ጀነራል ፎርሙላ ያስፈልገናል። ስለዚህ in general, however, to find the distance between a point x0, y0 and the arbitrary line L given by ax plus by plus c which is equal to 0, we have to first get a point q on the line such that pq perpendicular to L, and then compute the absolute value or the distance pq. This yields the formula given the following theorem. አሁን እዚህ ላይ ምን መሰላችሁ? የሆነ ላይን ax plus by plus c which is equal to 0 የተባለ ጀነራል ኢኩዌሽን ያለው ላይን ተሰጠን። ስለዚህ ከዚህ ላይን ላይ አንድ አርቢትራሪ ፖይንት እንፈልጋለን። ማን? q የተባለች ፖይንት። ያችን p የተባለች ፖይንት ከፈለግን በኋላ በq እና በp መካከል ያለው ዲስታንስ መፈለግ ቀላል ነው ማለት ነው። ስለዚህ ፎርሙላችን ምን ይመስላል? ቴረሙን እዩት። The distance between a point p x0, y0 and a line L ax plus by plus c which is equal to 0 is given by distance p, l which is equal to the magnitude of ax0 plus by0 plus c over absolute value of a square plus b square. ኦኬ ይሄ ራዲካል ነው። ስለዚህ እንደዚህ አድርገን ነው የምንፈልግ ዲስታንሱን በዚች ፖይንት እና በዚች ፖይንት ወይም በጭሩ በዚች ላይን እና በዚች ፖይንት መካከል ያለውን ዲስታንስ ለመፈለግ ማለት ነው። ኤክስ ኖት ዋይ ኖት ምንድነው ከተባለ ምን ፖይንቷ ናት፣ የተሰጠችን ፖይንት ነች። ኤ እና ቢ ምንድናቸው ከተባለ እዚህ ላይ ያሉት የኤክስ እና የዋይ ምንድናቸው? ኮኤፊሺየንት ናቸው። ስለዚህ ሁሉም ጊቭን ነው። ጀነራል ፎርሙላውን ይዘን እዛ ላይ መተካት ነው። ኢን ፓርቲኩላር if we take x0 y0 which is equal to 0 0 ብንወስድ in this formula we obtain the distance between the origin 0 0 and the line ax plus by plus c which is equal to 0 which is given by the distance between the origin and the line ማለት ነው which is equal to absolute value of c or the magnitude of c over under radical a square plus b square. ሌላው የት ሄደ ተባለ a እና b 0 ስለሆኑ ነው። a እና b 0 ስለሆኑ ነው። ወይም ባጭሩ ነው y እዚህ ላይ 0 0 ስለሆኑ ሳይሆን a እና b x ኖት እና y ኖት 0 ስለሆኑ እዚህ ላይ የተሰጠን x ኖት y ኖት ማለት 0 0 ስለተሰጠን ሌላውን 0 ያደርገዋል ኮኤፊሺየንቱንም c ብቻ ተቀራለች። ስለዚህ ማግኒቲዩድ ኦፍ c ኦቨር the absolute value of a square plus b square ምክንያቱም a እና b 0 0 ሆኑ ካልንማ እዚህ ውስጥም ያለው 0 ሆነ ማለት ነው።
ሶ ኤ እና ቢ እንደውም ከዜሮ መለየት መቻል አለባቸው እዚህ ጋር። ለምን? እዚህ ጋር ዲኖሚኔተር ከዜሮ መለየት ስላለበት ማለት ነው። ስለዚህ በእንደዚህ አይነት ዋይ ውሰዱት ማለት ነው። ኤግዛምፕል እናያለን። show that the origin and the point P6,4 are equidistant from the line y is equal to minus of 3/2x plus 13/2 ይህ ላይን ኢኩዌሽን ተሰጥቶናል። ኦኬ ላይን ኢኩዌሽን ተሰጥቶናል። ፖይንት P ተሰጥቶናል። ስለዚህ show that the origin and P origin ማለት O ማለት ነው። በኦ እና በፒ መካከል ኢኩዊዲስታንስ መሆኑን አሳዩ ነው። show that the origin and P are equidistant from the line። ስለዚህ እንስራ እስቲ። by equidistant we mean equal distance. So we need to show the distance between the origin and the line which is equals to the distance between point P and the line መሆኑን show አድርጉ ነው የተባለው እዚህ ጋር። So to use the above formula we first write the equation of the line in the general form which is 3x plus 2y minus 13 which is equal to 0 ይህንን ወደ general form እንጽፋለን። general form ከጻፍን በኋላ ማንን አገኘን? a እና b ማግኘት ቻልን። a ማለት 3 ነው፣ b ማለት 2 ነው፣ c ማለት minus 13 ነው። ስለዚህ a b እና c አገኘን። ኦሪጂን ከሆነ x ኖት y ኖት ማለት ነው። ባጭሩ 0 0 ነው ብለናል። ስለዚህ the distance between the origin and the line ፎርሙላው ምንድነው? the magnitude of c over the radical of a square plus b square ነው። ሶ ፎርሙላ እናስገባለን which is equal to the magnitude of 13 over 9 plus 4 ያ ማለት 3 square plus 2 square ነው። 13 over root 13 መጣ። ያዙልኝ ይሄንን በላይኑና በኦሪጂኑ መካከል ያለው ዲስታንስ ይሄ ነው። በፖይንት P እና በላይን መካከል ያለውንስ ከተባለ x ኖት እና y ኖት ስለተሰጠ ያ ማለት ምን ማለት ነው? 6 እና 4 ስለተሰጠ ቀጥታ 6 እና 4 እናስገባለን። ስለዚህ እዩት እዚህ ላይ a times x ኖት ማለት 3 times 6 ማለት ነው ፕላስ y times b times y ኖት 2 times 4 minus c ማግኒቲዩድ እንዳለ ነው ኦቨር a square plus b square that is 3 square plus 2 square ስንት ይመጣል? 13 ሩት 13 ይመጣል። ስለዚህ 13 ኦቨር ሩት 13 ሁለት እኩል ሆነውልና ማለት ነው። በእንደዚህ አይነት ወይ ሾው ማድረግ እንችላለን ማለት ነው። ስለዚህ ከኛ የሚጠበቀው ፎርሙላዎችን መያዝ ነው፣ ከዛ ቀጥታ መስራት። therefore the distance between the origin and the line which is equal to the distance between the point P and the line which is 13 over root 13 እንላለን ማለት ነው። ስለዚህ ሁለቱ ፖይንቶች ከላይኑ ኢኩዊዲስታንት ላይ ነው ያሉት እንላለን ማለት ነው። ስለዚህ የዛሬው ክላስ ይሄን ይመስል ነበር። አጠቃላይ ስለ ዲስታንስ ፎርሙላ ኤንድ ላይን ኦፍ ኢኩዌሽን ይሄን ነው የሚመስለው። in addition to that ስለዚህ ቻፕተር አጠቃላይ ኢንትሮዳክሽን ነገርም አይተናል ማለት ነው። ሶ በድጋሚ አሁንም ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክላስ ያ ማለት ሰርክልስ በሚለው እስከምንገናኝ ድረስ ቸሩን ሁሉ ይግጠመን፣ መልካም ነገር ይግጠመን። ሰላም ባይ ባይ።